በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ የተባረካችሁ መንፈሳዊ በሆነው በረከት እግዚአብሔር እጅግ አድርጎ የሚወዳችሁ የታደላችሁ እግዚአብሔር ልጆች ክርስቶስ በመሞቱ ምክንያት ዕዳ የተከፈለለት ሕዝብ ያደረገን የዓመተ ሰላም የዓመተ ምሕረት ልጆች የቤተክርስቲያን ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ መድኃኒት ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። ተወዳጆች ሁለት ማሳሰቢያዎች አሉኝ። የመጀመሪያው ማሳሰቢያ ሁለት እናቶች አሉ ድጋፍ የሚፈልጉ አባት ልጆች የሚያሳድጉ በችግር ውስጥ ያሉ እናቶች። እነዚህን አንድ ቤተሰብ አንድ እናት አንድ ቤተሰብ አንድ እናት ይዞ ቢያንስ በዓመት 50,000 ብር የኢትዮጵያ ብር መስጠት ቢችል ቢያንስ ግማሹን እንኳን ማድረግ ብትችሉ ልጆችን ቢያንስ የምሳ ዕቃ መቋጠር እንዲችሉ እናግዛቸዋለን። 9114138 ስልኬ ላይ አሳውቁኝ። ቴሌግራም ላይ በዋትሳፕ ላለው እንዲሁ ቅድስት ሀገር ኢየሩሳሌም ለገና በዓል እንሄዳለን። ቀራንዮ ኢየሩሳሌም ጋር አንድ ላይ ሆነን አብራችሁን መሄድ የምትፈልጉ የተባረከውን ቦታ ረግጣችሁ በሕይወታችሁ የበለጠ እድለኛ መሆን የምትችሉበትን እድል ነው እንግዲህ እግዚአብሔር ያዘጋጀልን። እስቲ ያስቡበት። ቤተሰቦቻችሁንም ወላጆቻችሁንም በሕይወት እስካሉ ድረስ መላክ የምትፈልጉ ይህን እንድታደርጉ ጋብዛለሁ። ስልኬ ከላይ ተናግሬያለሁ። እግዚአብሔር ይባርካችሁ። ዛሬ የምንማረው ለጸሎት በቆማችሁ ጊዜ በሚል ርዕስ ነው የምናየው። ማርቆስ ወንጌል ምዕራፍ 11:25 ላይ ለጸሎት በቆማችሁ ጊዜ ጌታ ኢየሱስ ክርስቶስ ያስተማረን ትምህርት ነው እና ጸሎት ቁመት ነው። እንደምታውቁት ቆመን የምናደርገው ወይም አንዳንዴ ተንበርከን ተደፍተን የምናደርገው ሊሆን ይችላል። በተቻለ መጠን ሰው አምላክ እያለው እንቅልፍ አልጋ ላይ ገብታችሁ ተኝታችሁ እንዳትጸልዩ። የፈለገ ቢደክማችሁ እግዚአብሔር ፊት ለእግዚአብሔር ክብር መስጠት ይገባል። ለምን መሰላችሁ? በሕይወታችን ክብር መስጠታቸው ትልቅ ሰዎች በጣም ብዙ አሉ። ግን ከሁሉ የሚበልጥ ክብር የሚገባው የሰማይ አምላክ እግዚአብሔር ነው። በርትታችሁ ካልጋ ወርዳችሁ ጸልዩ። ዶክተር አንቶን የተባሉ አባት ነበሩ። ቴዎሎጂ ትምህርት ቤት ስንማርና ግብፃዊ አባት ናቸው። የሚያስተምሩን የቀለሙን ትምህርት ብቻ ሳይሆን የየትም ትምህርት ነበር እና በድንገት ዶርማችን ውስጥ ይገባሉ። እኛ በስንፍና እዛው ዶርም ውስጥ ተቀምጠን ዳዊትን ደግሞ ውዳሴ ማርያም እናደርሳለን። ታውቃለች፣ የኛ ጸሎት የቃል ጸሎት ነው። ቀላል ስለሆነ የትም ብታረጉት ተኝታችሁ ብትሉት ላይከብድ ይችላል እና ድንገት ሲገቡ እንደ አንድ ወጣት ልጅ ከተማ ልጅ ነው ውዳሴ ማርያም ተኝቶ እዛ ልብስ ለብሶ አልጋው ላይ ተጋድሞ ይጸልያል። በድግ አረጉ። ተነስ ተንበርከክ፣ አንተ ነገ ትልቅ ሰው የምትሆን ነህ፣ አንተ ነገ የቤተክርስቲያን መሪ ነህ፣ እንዴት ብለህ ነው የሞቀ አንሶላ ውስጥ ገብተህ የምትጸልየው? ተንበርከክ ብለው ያንን ወጣት ሲያንበረክኩ ታስታውሳለህ። ይህ ትልቅ ትምህርት ነው። ጸሎት ቁመና ነው። እግዚአብሔር ፊት እግዚአብሔርን የምናከብርበት ቁመና ነው። በደንብ ተዘጋጅተን ነው የምንቆመው በእግዚአብሔር ፊት። አንድ ጥርስ ሕክምና ቦታ ሄድኩኝና አሜሪካ ነገር የማውቀው አንድ ሰው አገኘሁት እዛ። እንዴት መጣ? ደህና ነህ? ደህና መጣሁ። ዶክተር አብይ ጋር ፕሮግራም አለኝ፣ ስለዚህ ጥርሴን ልሰራ መጣሁ አለኝ። ዶክተር አብይ ጋር ላለው ፕሮግራም ጥርሱን ሊሞረድ ነው የመጣው። እውነት ለመናገር ሰዎችን በዚህ ልክ ማክበር እኔ ያደንቃለሁ፣ ግን እግዚአብሔር ደግሞ ከዚህም በላይ ማክበር ደግሞ ይገባል። እና ትልልቅ ሰዎች ይሰጣሉ የሚባሉ ሰዎች፣ ዋጋ አላቸው የሚባሉ ሰዎች በዚህ ልክ ከተከበሩ የህይወት ዋጋ ሁሉ ማዕቀፍ በእጁ የተያዘ እግዚአብሔር ክብር ይገባውና ጸሎት ቁመና ነው። ለዚህ ነው ጌታ ኢየሱስ ለጸሎት በቆማችሁ ጊዜ ብሎ ሲናገር በተጋደማችሁ ጊዜ አይልም፣ በቆማችሁ ጊዜ። በቃ እንግዶቻችንን ትኩስ ምግብ ነው የምናቀርብላቸው። ትልልቅ ሆቴሎች ብትሄዱ፣ ትልልቅ ሆቴሎች 5 ስታር ሆቴሎች ብትገቡ ኪችናቸው ክፍት ነው። ሲሰሩ ሁሉ ታያቸዋል። ትኩሱን እሳቱን ያያችሁ ነው የምትመገቡት። የእግዚአብሔር አምልኮ ትኩስ እሳት መሆን አለበት። ጸሎት በእግዚአብሔር ፊት የሚቀርብ ስለሆነ ትኩስ ምግብ ሆኖ መምጣት አለበት። ማስረዘም ማሳጠር የእናንተ ጉዳይ ነው። ጉዳያችንን የምናቀርብበት ልብ ግን ወሳኝ ነው። ቁመና ወሳኝ ነው። ስለዚህ ስንጸልይ መጀመሪያ አቋቋማችን ቁመናችን ላይ በጣም ትኩረት ማድረግ ይገባናል። እግዚአብሔር ልጆች
ስጋችን ስርዓት በእግዚአብሔር ፊት ስነ ስርዓት እንዲኖረው ማስተማር ያስፈልጋል። ለምን መሰላችሁ? ይሄ ስጋ ከትንሣኤ በኋላ ከነፍስ ከመንፈስ ጋር ተዋህዶ ይወርሳል ሰማይን የሚወርስ ለዘላለም የተሰራ ድንኳን ነው። ስለዚህ እግዚአብሔርን ክብር መለማመድ መቻል አለበት። ስጋ ደግሞ ይገርማችኋል 2-3 ወር ካስለመዳችሁት ይለምዳል። ቁመናውን ቆሞ መጸለይን 2-3 ወር ካስለመዳችሁት። ዳንኤል በስተምስራቅ ቆሞ ሲጸልይ ለምዶት ነበር ሰውነቱ። ዳንኤል እኮ እንደኛ ሰው ነው። እንቅልፍ ይለዋል፣ አድካሚ ስራ ይሰራል፣ ብዙ ነገሮች አሉት፣ የወጣትነት ግፊት አለ ሰውነት ውስጥ። ያንን ተቋቁሞ ዕለት በስተምስራቅ የእግዚአብሔርን ክብር በመስኮት በኩል እየተመለከተ ይጸልይ ነበር። ያ ሰውነቱ በዛ ልክ መቆምን ተለማምዶ ነበር። ስለዚህ ሰውነታችን ያንን እንዲለማመድ በጸሎት ሰዓት በደንብ መስራት አለብን። ስንጸልይ ስጋችንን ተሳትፎ ማድረግ አለብን። ስጋችን አንዳንዴ እስኪለምድ ድረስ ያበሻቅጠናል። በቃ ይሄ ምን ብዬ ቃላቱ በጣም ተራቃ ነው፣ ይቅርታ አድርጉልኝ። ግን በቃ እየተነጫነጨ ነው የምንጸልየው። እኛ ስንጸልይ መንፈስ ሲጸልይ፣ ነፍስ ስትጸልይ ስጋ ያፋሽካል። እንቅልፍ እንባ በእንባ ይሆናል። አያችሁ፣ አልለመደውም ማለት ነው ያንን ነገር። ስናስለምደው ግን ስጋ ከመንፈስና ከነፍስ ጋር በተመስጦ ቆሞ ይጸልያል። አፋሸክን አነባን ብለን ጸሎታችንን አናቋረጥም። እስኪወጣለት እስኪለምደው ድረስ ማስተማር ያስፈልጋል። ይኸውላችሁ ይሄ ሰልፍ ነው። ይሄ መንፈሳዊ ውትድርና ነው። ጸሎት ማለት ውጊያ ነው። አያችሁ፣ መንፈሳዊ ጦር ዕቃን መልበስ ነው። አግሎት በጣም ትልቅ አግሎት ነው። ስለዚህ ስጋ ደግሞ በቀላሉ ወታደር አይሆንም። ተመልከቱ፣ ወጣት ልጅ እንደሄደ መከላከያ ውስጥ ገብቶ ሸንቃጣ ተወርብሮ ከአውሮፕላን ከፕሌን የሚወርድ ከትልልቅ አሸዋዎች እና በረሃ ውስጥ ረጅም ርቀት የሚጓዝ መሆን አይችልም። አንድ ቦታ በቀደም ሄጄ ወደዛ ወደ ደቡብ ኢትዮጵያ የመከላከያ ማሰልጠኛ አለ እዛ አካባቢ እና ድንገት ስንመጣ መከላከያዎች በሰልፍ በረሃ ነው መንገዱ፣ በበረሃ ውስጥ ይመጣሉ። ሰልፋቸው አልተዛነፈ፣ ቀና ብለው አያዩ፣ ሰው አያዩ። ጉዳያቸውን ብቻ ሲሪየስ ናቸው። የሰውነታቸው ቁመናቸው፣ ጥንካሬያቸው ይሄ ምንድነው ሐሞታቸው ፊታቸው ላይ ይታያል። ግን ይህንን ልምምድ የሚለማመዱት ብዙ መከራ አይተው ስጋቸው ብዙ ነገር ተለማምዶ ከባባድ ሸክሞች ተሸክመው ሩቅ መንገድ በእግራቸው በረሃ ለበረሃ ይሄዳሉ። ሰውነት ከተለማመደ እንኳን መጸለይ አይደለም ወታደሩን መዋጋት ይለምዳል። ስለዚህ ይህንን ጠንካራ ልምምድ በደንብ መልመድ ያስፈልጋል። በእግዚአብሔር ፊት ለጸሎት ስንቆም ነፍሳችን መንፈሳችን ብቻ ሳይሆን ስጋችንን ተሳትፎ ማድረግ አለን። ሁለተኛው መንፈሳችን ነው። መንፈስም በራሱ ቶሎ አይለምድም። እግዚአብሔር ጋር ካልቆየ ቶሎ አይለምድም። ይወሰዳል፣ በብዙ ነገር ይወሰዳል። በብዙ ነገር ሊወሰድ ይችላል። የመንፈስና የነፍሳችን ባህሪ ስለሚመሳሰል አይምሯችን፣ ነፍሳችን፣ አይምሯችን፣ ህሊናችን እየተበታተነ ልንጸልይ እንችላለን እና ይሄን ህሊና መበታተን ደግሞ ጠላት ይጠቀምበታል። እንደ ባከነ ሰዓት ይመለከተዋል። አንዳንድ እግዚአብሔር ቁመናችን ብቻ ሊፈልግ ይችላል። ፍላጎታችንን እሹ አይደለም የሚለው ጊዜ ቃል ታገኛላችሁ። የሚያገኙት ያንኳኩት ብቻ አይደሉም፣ የሚሹትም ጭምር ናቸው። ይገርማቸዋል። ያንኳኩት የጸለዩት ናቸው። በትጋት የሚሹም ሰዎች አሉ። መጸለይ ፈልገው እያፋሸኩ ህሊናቸው የተበታተነ በዕለት ዕለት ግን በፊቱ የሚቆሙ ሰዎች ትልቅ ጸሎተኛ ናቸው። እነሱ ለምን እየተጋደሉ ነው ያሉት? ጸሎትን እየተለማመዱ ነው። መሻታቸውን እግዚአብሔር ይሰማል፣ ይሰጣቸዋል። እውነት ለመናገር እኔ አሁን ሳድግ በሰንበት ትምህርት ቤት በህይወቴ በጣም ነገር ተደርጎልኛል። እግዚአብሔር አይቼው ነው ያደግኩት። የጸለይኳቸው ጸሎቶች ግን አሁን እንዳልኳችሁ ከተበታተነ ሐሳብ ጋር ሆኜ እየተዋጋው ዘመኔን ሁሉ ጸለይኩት እንደዛ ጸሎት ነው። በዛ ጸሎት ውስጥ ግን እግዚአብሔር ብዙ ድል ሰጥቶኛል። ህሊና የተበታተነ ብዬ ብትወስ ባቋርጥስ ምን ይፈጠራል? ስጋ ይጫወትብኝ ነበር። የስጋ ሰፈር ገበያ ነበር ይዞኝ የሚሄደው። አያችሁ። እና መንፈሳችን ቢበታተን እንኳ ቅድም እንደተባለው እስኪ በረታ ድረስ ግን ጸሎትን ማቋረጥ አይገባም። ምክንያቱም መልመድ ይፈልጋል። ይሄ መንፈስ ራሱ ነፍስ ራሷ በእግዚአብሔር ፊት መቆምን
እግዚአብሔርን ተስፋ ማድረግን መለማመድ አለባት እና ስንጸልይ እንደዚህ ማድረግ። አንዳንዴ ደግሞ አካባቢያችንን መቀደስ ጥናት ጸሎት ላይ ጥናት ካደረጉ አንዳንድ አባቶች ትምህርት ስረዳ ለምሳሌ ጨለማ ሲሆን ደስ የሚለው ሰው አለ፣ መንፈሱ የሚሰበሰበለት ሰው። እንዲህ አይነት ሰው መብራቱን አጥፍቶ መጸለይ አለበት። በብርሃን ከሚጸልይ ይረበሻልና ብርሃን ይረብሸዋል። ጨለማ ውስጥ ሆኖ መጸለይ ይችላል። ሻማ ብርሃን ሲበራ ጸሎት የሚመጣበት ሰው አለ። በሻማ ብርሃን ለኩሶ ራሱን አስተካክሎ አካባቢውን አስተካክሎ መጸለይ ይችላል። አንዳንድ ሰው በቅዱሳት ስዕላት ፊት ሲቆም መጸለይ ያምረዋል። ያንዴ መጸለይ አለበት። በዛ ሰዓት በዛ ሁኔታ ውስጥ ሆኖ ወደ ሰማይ ደግሞ ወደ ሰማይ ያየ መጸለይ ሊያምረው ይችላል። ወደ ሰማይ በማየቱ የሚመሰጥ ከሆነ ደግሞ ወደ ሰማይ ወጥቶ መጸለይ፣ ቀና ብሎ መጸለይ ያለበት። ብዙ ጊዜ መንፈሳዊ መዝሙራትን ቀደም ብሎ ከጸሎት በፊት 5 ደቂቃ ፊት ከፍቶ ማዳመጥ፣ ዝም ብሎ ጫጫታዎቹን ሳይሆን የሚመስጡ መዝሙሮችን ማዳመጥ ለጸሎት በጣም ያነሳሳል፣ ያግዛል። ሰው በቀስታ መዝሙሩ ካዳመጠ መንፈሱ ሙሉ ለሙሉ ወደ መዝሙሩ ስለሚሳብ የመዝሙሩ ዜማና መንፈስ ስለሚገዛው ልቡ ይከፈታል። ያን ጊዜ ከእግዚአብሔር ጋር የልቡን ያንጌቱን ለማውራት እድል ያገኛል። ይሄ ምክሬ ነው። ጸሎት ለመጸለይ የምትፈልጉ ሰዎች እንደዚህ ማድረግ ይቻላል። ይህን ማድረግ ችለን ጸሎት ጸልየን አንዳንዴ ማድረግ ባንችል ጸሎታችንን ማቋረጥ ግን የለብን። የሞቀው ጸሎት ቤታችን ውስጥ ባንሆን ጸሎት ማቋረጥ የለብንም። የእኔ ሰማይ በደመና ብሸፈን ጸሎት ማቆም የለብኝም። ጨለማ ቦታ ባላገኝ በብርሃን ውስጥ በሆን ጸሎት ማቆም የለብኝም። ብርሃን ብቻም ቢሆን ሁኔታው ላይ መደገፍ ሳይሆን በቃ ለጸሎት የሚያነሳሳን ነገር እድሉ መጠቀም ቢገባም በዋናነት ግን እግዚአብሔርና እኛ ያለን ግንኙነት ሁልጊዜ ቅድሚያ ሊሰጠው የሚገባ መሆኑን በደንብ አድርገን ልናስተውል ይገባል። ለጸሎት በቆምን ጊዜ ቅድም ስጋችን፣ መንፈሳችን፣ ነፍሳችን አንድ ላይ መጸለይ አለባት እና ጸሎት ሌላው ትጋት ይፈልጋል። ያዘለቀቅ በጸሎት ውስጥ የለም። ለጸሎት ትተጉ ዘንድ ይላል አንደኛ ቆሮንቶስ 7:5 ላይ ባልታሮችን ሲመክር ለጸሎት ይተጉ ዘንድ። አንዳንድ ለጸሎት ትጋትን ከሚቀንሱ ነገሮች አንዱ ገደብ የሌለው ፍላጎት፣ መብላት፣ መጠጣት፣ መኝታ። ትዳር ላይ ያሉ ሰዎች ልክ የሌለው መኝታ። አንዳንዴ መስማማት አለባቸው። እንጸልይ፣ ለቤታችን፣ ለኑሯችን፣ ለልጆቻችን ለእግዚአብሔር ሰዓት እንለይለት ማለት አለባቸው። ኃጢአት ባይሆንም ቢበሉ ቢጠጡ ተቃቅፎ ቢተኙ ኃጢአት ባይሆንም ግን ለእግዚአብሔር ግን ጸሎት ሰዓታቸውን የሚያስተካክል አለበት። ስለዚህ ጸሎት ራሱን የቻለ ደግሞ ሰዓትም አንዳንዴ ጊዜና ፕሮግራም ይፈልጋል ማለት ነው። ሁሉም ጸሎቶች አንድነት አይደሉም። በጣም ትልቅ ነገር የምንፈልግበት ጸሎት እንደ ሱባኤ ተይዞ ሊሆን ይችላል የምንጸልየው። በዛ ሰዓት ምን ተወው ነገር ሊኖረን ይገባል። ህሊናችን ሰብስበን ለመጸለይ እንድንችል ጾም መጾም ሊያስፈልገን ይችላል። ወይ ደግሞ ወደ ገዳም መሄድ ሊያስፈልገን ይችላል። በራችን ዘግተን መጸለይ ሊያስፈልገን ይችላል። ወይም አብረን በጋራ ከቤተሰቦቻችን ጋር ከትዳር አጋራችን ጋር መጸለይ ሊያስፈልገን ይችላል። በዚህ ሁኔታ ውስጥ ስንሆንም ጸሎትን ኃይል መጠቀም ያስፈልጋል። እግዚአብሔር ከሰማን በኋላ በጸሎቴ ችግር የፈታሁት ብሎ ማሰብን ማቆም ያስፈልጋል። በጸሎቴ ችግር የፈታሁት ጸሎትን ወደ ማምለክ እንዳንመጣ። የዘመናችን ትልቁ ፈተናን ብዬ የማስበው ሰው ጸሎቱን ያምናል። በተለይ ጸሎተኛ ሰው ጸሎትን በጣም ያምናል። የበራው የነገው በጸሎት ይመስለዋል። ፀሐይ ወጣችሁ በጸሎት ይመስለዋል። አይደለም። በማይለወጥ በታማኙ እግዚአብሔር ነው ህይወት የሚከናወነው። እኛ ስለጸለይን ራሳችን መንፈሳችንን የምናበረታው እንጂ እግዚአብሔር ከጸሎት በላይ ነው። ለክፎቹም ተደርጎ ፀሐይ የሚያወጣ አምላክ ነው። እኔ ያረኩትን የጸለይኩትን የሆነልኝ በእኔ ምክንያት እናቴ እንዲሆነቻ ወንድሜ ከእስር ቤት ተፈታው ተሻላት እንደዚህ እያለን የጸሎት ማስታወቂያ ባንሰራ ጥሩ ነው፣ ፈተና ውስጥ እንዳንገባ። እግዚአብሔር ይሰማል፣ እኛ ግን ስለሆነ ለሚሰማን እሱ ስለሆነ ይሰማል። ይሄን ነው ሁልጊዜ ቢሆን ምን ጸልየው በጌታችን በኢየሱስ ክርስቶስ ስም ነው የምናስረው። ስሙን እያስተዋለ ነው ይቅር የሚለን እንጂ እኛ ምንም ስለሆነ አይደለም የሚቀበልባል። ይሄን ማሰብ ያስፈልጋል ሁልጊዜ። የሰማኑ በልባችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ይቀድሳችሁ። ማሳሰቢያ እንዳትረሱ። የሁለቱን እናቶች የእስራኤልን ጉዞ ኮሜንትና ላይክ አድርጋችሁ ስለምትወዱ እግዚአብሔር ዘራችሁን ይባርክ። አሸናፊ ገብረማርያም ነኝ። ሰላም